ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ሐሙስ የካቲት 25 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። ስድስተኛው የኢትዮጵያ ማሰልጠኛ ማዕከላት የአትሌቲክስ ሻምፒዮና የውድድር መድረክ በነገው ዕለት በአዲስ አበባ አዲስ አበባ ኢንተርናሽናል ስቴዲየም ጅማሮውን እንደሚያደርግ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። ትላንት የውድድር መድረኩን በተመለከተ ጋዜጣዊ መግለጫ ተሰጥቷል። ትላንት ጋዜጣዊ መግለጫውን የሰጡት የፌዴሬሽኑ አመራሮች አቶ ጊዜ አድነው የኢትዮጵያ አትሌቲክስ ፌዴሬሽን የውድድርና ተሳትፎ ዳይሬክቶሬት ተወካይ እንደዚሁም የፌዴሬሽኑ ኮሚኒኬሽን ከፍተኛ ባለሙያ አቶ መሐሪ ነጋሽ ናቸው። በጋራ ጋዜጣዊ መግለጫውን የሰጡት ከመገናኛ ብዙሃን ውድድር መድረኩን በተመለከተ የተለያዩ ጥያቄዎች ተጠይቀዋል። እንደዚሁም ደግሞ ባለሙያዎቹም ተገቢውን ምላሽ ሰጥተዋል ማለት ነው። በዚህ የውድድር መድረክ ላይ 10 የሚደርሱ እንደዚሁ የአትሌቲክስ ማሰልጠኛ ማዕከላት በተለያዩ ርቀቶች በውድድር መድረኩ ላይ እንደሚሳተፉ በሁለቱም ጾታ እንደዚሁ ተገልጿል ማለት ነው። እንግዲህ በውድድር መድረኩ ላይ 214 ሴት አትሌቶች እንደዚሁም ደግሞ 248 ወንድ አትሌቶች በድምሩ 462 አትሌቶች በውድድር መድረኩ ላይ እንደሚሳተፉ እንደዚሁ በጋዜጣዊ መግለጫው ላይ ተገልጿል ማለት ነው። ሻምፒዮናው በሁለቱም ጾታ ከ100 ሜትር እስከ 10000 ሜትር ድረስ ይከናወናል ተብሏል። እንደዚሁም ደግሞ ሌሎች የሜዳ ተግባራት ውድድሮችም ይከናወኑበታል። ከፍታ ዝላይ፣ እንደዚሁ የጦር ውርወራ፣ ዲስክ ውርወራ፣ አሎሎ ውርወራ፣ ስሉት ዝላይን የመሳሰሉ የሜዳ ተግባራት የውድድር አይነቶችም እንደዚሁ እንደሚከናወኑበት ተገልጿል ማለት ነው። እንግዲህ የውድድሩ ዓላማ ከማሰልጠኛ ማዕከላት የሚወጡ አትሌቶች የውድድር እድል እንዲያገኙ፣ ተተኪ ስፖርተኞች ደግሞ በቀጣይ ዓለማቸውን ወይም ደግሞ የሀገራቸውን ሰንደቅ ዓላማ የሀገራቸውን ስም በተለያዩ የውድድር ዓለማት ከፍ የሚያደርጉ አዳዲስ ተተኪ አትሌቶችን ለማፍራት ያለመ እንደሆነ ተገልጿል። ዘንድሮ እንግዲህ ለስድስተኛ ጊዜ ነው እየተከናወነ የሚገኘው። እንግዲህ ከቅርብ ጊዜ ወዲህ የኢትዮጵያ አትሌቲክስ የማሰልጠኛ ማዕከላት እየተስፋፉ ነው የሚገኙት። በእርግጥ ከስፖርት ማዘውተሪያ ስፍራ ጋር ችግር እንዳለባቸው ይገልጻሉ። አንዳንዶቹ እንደዚሁ ራሳቸውን አደጋ ላይ ጥለው ነው በተለያዩ ጫካዎች ላይ ትሬኒንጋቸውን የሚሰሩት ማለት ነው እና አንዳንድ ጊዜ አሁን ላይ በእግር ኳሱ ጥሩ ለውጥ አለ። በከተማችን አዲስ አበባ እየተገነቡ ያሉ ሚኒ ስቴዲየሞች አሉና አንዳንድ ጊዜ እንግዲህ አትሌቲክሱን ከግምት ያስገቡ ዳር ላይ በተወሰነ መልኩ ትራኮች መገንባት ቢችሉ ተያይዘው የበለጠ እነዚህ ስፖርቶች ተመጋጋቢ ስለሆኑ እንግዲህ በአንድ ድንጋይ ሁለት ወፍ ሌሎችም መልቲፐርፐዝ መስጠት የሚችሉ ስቴዲየሞችን መገንባት ቢቻል በየአካባቢው እንደዚህ አይነት ውድድሮች እንዲስፋፉ አዳዲስ አትሌቶችን እንደዚሁ ሊያስመለክቱን ይችላሉና እነዚህን እንደ ግብዓት ይቆጠራል ይህ የውድድር መድረክ ተብሏል ማለት ነውና ነገ እንግዲህ የዕለተ ሐሙስ ትልልቅ የአትሌቲክሱ የበላይ አመራሮች፣ የክብር እንግዶች፣ የቀድሞ አትሌቶች ያሁኑ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች በተገኙበት በደማቅ ስነ ስርዓት በአዲስ አበባ አዲስ አበባ ኢንተርናሽናል ስቴዲየም የመክፈቻው ስነ ስርዓት እንደሚከናወን ተነግሯል ማለት ነው። ይህ የውድድር መድረክ ነገ መክፈቻውን ቢያደርግም የሚጠናቀቀው ደግሞ እንደዚሁ የካቲት 26 ነው ተብሏል። በዚህ የውድድር መድረክ ላይ የተሻለ ውጤት ለሚያስመዘግቡ ከ1 እስከ 3 ለሚያጠናቅቁ አትሌቶች ከዛም ባለፈ እንደዚሁ የማበረታቻና የእውቅና ሽልማት በስተመጨረሻ በውድድሩ መድረክ መዝጊያ ላይ እንደሚከናወን ተገልጿል ማለት ነው። ሁሉም አትሌቶች ውድድራቸውን ለማከናወን እንደዚሁ አስፈላጊውን መስፈርት ስለማሟላታቸው የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። የመረጃው ባለቤት የኢትዮጵያ አትሌቲክስ ፌዴሬሽን የኮሚኒኬሽን ከፍተኛ ባለሙያ የሆኑት አቶ መሐሪ ነጋሽ ናቸው። በናሁ ስፖርትም እናመሰግናለን ለመረጃው። ወደ ሌላው የሀገር ቤት እና ወደ መጨረሻው ስፖርታዊ መረጃችን ስናልፍ ደግሞ እንደዚሁ የኢትዮጵያ የሲቢ ኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በሐዋሳ ዩኒቨርሲቲ ስቴዲየም እየተከናወኑ ነው የሚገኙት። በትላንትናው ዕለት ነው መከናወን የጀመሩት። ትላንት የተደረጉ ጨዋታዎችና የተመዘገቡ ውጤቶች አሉ። ቅዱስ ጊዮርጊስ እግር ኳስ ክለብን ከነገሌ አርሲ ጋር
ያገናኘው ጨዋታ ግብ ሳያስመለክት ባዶ ለባዶ በሆነ 0-0 በሆናቸው ውጤት ተጠናቋል። እንግዲህ ፈረሰኞቹ ይህንን ጨዋታ ለማሸነፍ ከፍተኛ ፍልሚያ አድርገው ነበር። ነገሌ አርሲም በዘንድሮ ዓመት በጣም አስገራሚ ግስጋሴን በማድረግ ላይ ይገኛል። ትላንት ጨዋታውን አሸንፎ ቢሆን በተለይ ነገሌ አርሲ የመሪነቱን መንበር ከሲዳማ ቡና እግር ኳስ ክለብ ለጊዜውም ቢሆን ሲዳማ ቡና ጨዋታውን በዛሬው ዕለት እስኪያከናውን ድረስ የመሪነቱን መንበር መረከብ የሚችልበትን አጋጣሚ ሳይጠቀምበት ቀርቷል። እንግዲህ የአሰልጣኝ ቱሉ ደስታው ቡድን ነገሌ አርሲ ነጥብ መጋራቱን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 37 ከፍ በማድረግ ሁለተኛ ደረጃ ላይ መቀመጥ ችሏል። ሐዋሳ ከተማን በልጦ ማለት ነው። ሐዋሳ ከተማ በእርግጥ አንድ ቀሪ ጨዋታ ይቀረዋል። ይህንን የ21ኛ ሳምንት መርሃ ግብር ማለት ነው። ሌሎችም ጨዋታዎች እንግዲህ ተከናውነዋል። ትላንት በዚያው በሐዋሳ ዩኒቨርሲቲ ስቴዲየም የተደረገው ሌላኛው ጨዋታ በሸገር ከተማና በወቅቱ የፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ሻምፒዮናው ክለብ ኢትዮጵያ መድንን ነበረ ሸገር ሲቲ የገጠመው። አንድ አቻ በሆነ ውጤት ጨዋታው ተጠናቋል። ዳዊት ካሳው 82ኛው ደቂቃ ላይ ለሸገር ሲቲ ግብ ሲያስቆጥር እንደዚሁ ደግሞ ጨዋታው ሊጠናቀቅ አንድ ደቂቃ ወይም ደግሞ 91ኛው ደቂቃ ላይ ሳሙኤል ሳሊሶ ኢትዮጵያ መድንን አቻ ያደረገች ግብ ከመረብ አሳርፏል። በርከት ያሉ ደቂቃዎችን ግብ ሳይቆጠርበት ነበር ይህ ጨዋታ እስከ 82ኛው ደቂቃ ድረስ መጓዝ የቻለው። የሁለቱ ቡድኖች ጨዋታ 0-0 በሆናቸው ውጤት የሚጠናቀቅ ይመስል ነበር። በእርግጥ በስተመጨረሻም አንድ አቻ በሆነ ውጤት ቢጠናቀቅም ማለት ነው። ዳዊት ካሳው እንግዲህ በዘንድሮ ዓመት በኤሴካፋ የአፍሪካ ዋንጫ ማጣሪያ የውድድር መድረክ ላይ እንግዲህ የአካዳሚ ውጤት ከሆኑ ተጫዋቾች መካከል አንደኛው ነው። ሸገር ሲቲ 3 ተጫዋቾችን ባለፈው ጊዜ እንግዲህ በአሰልጣኝ አሸናፊ በቀለ እየተመራ እነዚህን ወጣት ተጫዋቾች ወደ ሸገር ሲቲ እንዲመጡ ማመቻቸቱ የሚታወስ ነውና ዳዊት ካሳው በጣም ጥሩ ተስፋ ያለው ወጣት ተጫዋች ነው። ገና ደግሞ በቀጣይ በሞሮኮ አስተናጋጅነት በሚከናወነው የአፍሪካ ከ17 ዓመት በታች ዋንጫ የውድድር መድረክ ላይ እንደዚሁ ኢትዮጵያን ወክሎ የምንመለከተው ተጫዋች ነው። በማጣሪያውም በጣም ጥሩ እንቅስቃሴ እያደረገ እና በዚህ ሴካፋ የአፍሪካ ዋንጫ ማጣሪያ የውድድር መድረክ ላይ ኢትዮጵያ ላይ ተስተናግዶ በነበረው ማለት ነው የውድድር መድረኩ ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቁም የሚታወስ ነውና ይህ ተጫዋች እንግዲህ ወደፊት ራሱን ከጠበቀ ትልቅ ደረጃ እንደሚደርስ አሁንም በኢትዮጵያ ፕሪሚየር ሊግ ላይ በእድሜ ከሚበልጡ ትልልቅ ተጫዋቾች ጋር እንግዲህ ፋይት እያደረገ እንደዚህ አይነት ግቦችን ከመረብ ማሳረፍ የቻለበትን ሁነት ተመልክተናል ማለት ነው። ባለሳሳት ሁለተኛ የፕሪሚየር ሊግ ጎሉ ይመስለኛል። እነዚህን ተመልክተናል። ዛሬ የሚደረጉ በትላንትናው ዕለት ሌሎች ጨዋታዎችም ተደርገዋል። ወልዋሎ ዓዲግራት ዩኒቨርሲቲም እንደዚሁ ከመድረገነት ሽሬ ጋር ያደረጉት ጨዋታ በወልዋሎ ዓዲግራት ዩኒቨርሲቲ 1-0 አሸናፊነት ተጠናቋል። ጌትነት ተስፋዬ 18ኛው ደቂቃ ላይ ብቸኛውን የወልዋሎ ዓዲግራት ዩኒቨርሲቲን የአሸናፊነት ግብ ከመረብ ማሳረፍ ችሏል። ለጊዜውም ቢሆን ወልዋሎ ዓዲግራት ዩኒቨርሲቲ 21 ነጥቦች ነበሩት። ይህን ጨዋታ ከማከናወኑ አስቀድሞ ይህን ጨዋታ በድል ማጠናቀቁን ተከትሎ የሰበሰበውን ነጥብ ወደ 24 ከፍ ማድረግ ችሏል። ይሄ ደግሞ ወራጅ ቀጠናው ስፍራ ወጥቶ በአንድ ጊዜ 15ኛ ደረጃ ላይ እንዲቀመጥ ወይም ወራጅ ቀጠናው አፋፍ ላይ እንዲቀመጥ አስችሎታል ማለት ነውና ይህንን ተመልክተናል። መቻል እንደዚሁ ኢትዮጵያ ንግድ ባንክን ገጥሞ 2-0 በሆነ ውጤት ማሸነፍ ችሏል። ቻርለስ ሙሲንጊ ይህ ዜጋ ተጫዋች ነው። 19ኛው ደቂቃ ላይ መቻልን ቀዳሚ ያደረገ ግብ ከመረብ አሳርፏል። እንደዚሁም አለም በህራን ግዛው 83ኛው ደቂቃ ላይ ለጦሩ ወይም ደግሞ ለመቻል 83ኛው ደቂቃ ላይ ያስቆጠራት ሁለተኛ ጎል መቻል ከጨዋታው ሙሉ 3 ነጥብና 2 ንጹህ ግቦችን እንዲያገኝ አስችሎታል ማለት ነው። መቻልም እንግዲህ በውድድር ዓመቱ የሰበሰባቸውን ነጥቦች ከ31 ወደ 34 ከፍ አድርጎ አሁን 4ኛ ደረጃ ላይ እንዲቀመጥ አስችሎታል ማለት ነው። ዛሬ ወደሚደረጉት የሲቢ ኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ሌሎች ጨዋታዎች ስናልፍ ኢትዮጵያ ቡና ባህር ዳር ከተማን አዋሳ ስቴዲየም ላይ የሚገጥም ነው የሚሆነው። ይህ ጨዋታ ቀን 9 ሰዓት ላይ ይደረጋል። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ አርባ ምንጭ ከተማ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ አመሻሽ 12 ሰዓት ላይ እንደዚሁ ጅማሮን ያደርጋል። ሌሎች ጨዋታዎች ይደረጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሲዳማ ቡና ከፋሲል ከተማ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ሲዳማ ቡና አሁን ላይ እንግዲህ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል በ39 ነጥቦች ማለት ነው። ፋሲል ከተማ ደግሞ እንደዚሁ 5ኛ ደረጃ ላይ ነው የሚገኘው በ33 ነጥቦች። የሁለቱ ቡድኖች ትንቅንቅና ጨዋታውን ለማሸነፍ የሚያደርጉት ፉክክር ዛሬ እንግዲህ የእግር ኳስ ቤተሰቡን ሊያዝናና እንደሚችል ከተገመቱ ወይም ቅድመ ግምት ከተሰጣቸው ጨዋታዎች መካከል አንደኛው ነው። በቀጣይ በሊጉ ሻምፒዮናነት
ልዩነት ፈጣሪ ሊሆኑ ከሚችሉ ተጠባቂ ጨዋታዎች መካከል ይህ ቀደም ሲል ያነሳውላችሁ የሲዳማ ቡናና የፋሲል ከተማ ጨዋታ ቀን 9 ሰዓት ላይ የሚከናወን ነው የሚሆነው። በዚሁ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በዘንድሮ ዓመት እጅግ በጣም ተዳክሞ እየተመለከት ነው የምንገኘው ወላይታ ዲቻ እግር ኳስ ክለብ በጥሩ ጥንካሬ በመጓዝ ላይ ከሚገኘው ሐዋሳ ከተማ ጋራ አመሻሽ 12 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። የአሰልጣኝ ሙልጌታ የአሰልጣኝ ተመስገን ዳናው ቡድን ሐዋሳ ከተማ በዘንድሮ ዓመት በጣም ጥሩ እንቅስቃሴ እያደረገ ይገኛል። አሁን ላይ 36 ነጥቦች አሉት። ሶስተኛ ደረጃ ላይ ነው የሚገኘው። ይህም እንግዲህ ሲዳማ ቡና የሐዋሳ ከተማ የሲዳማ ቡናን ውጤት ምናልባት አስቀድሞት ጨዋታ ስለሚያደርግ በዛ ጨዋታ ላይ ነጥብ የሚጥል ሲዳማ ቡና የሚሸነፍ ከሆነ ሐዋሳ ከተማ ወደ መሪነት ትይዩ ወይም ደግሞ ከሲዳማ ቡና እኩል ነጥቡን ለማስተካከል የሚያስችለው ነው የሚሆነው። ወላይታ ዲቻ ወራጅ ቀጠና ላይ ነው የሚገኘው። ይህን ጨዋታ ማሸነፍ ለጦና ንቦቹ አንድና አንድ አማራጭ ነው። ከወራጅ ቀጠናው ስፍራ በቀጣይ በሚደረጉ ጨዋታዎች ራሳቸውን አስተካክለው ለመቅረብና በሊጉ የሚታወቁበትን ፉክክር ለማከናወን በዘንድሮ ዓመት ማለት ነው። ይህንን ይመስላል እንግዲህ መርሃ ግብሮቹ። የሊጉን የደረጃ ሰንጠረዥ 39 ነጥቦች ያሉት ሲዳማ ቡና ቀዳሚ ደረጃ ላይ ሆኖ እየመራ ይገኛል። ነገሌ አርሲ ትላንት ነጥብ መጋራቱን ተከትሎ እንደዚሁ 37 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ በ36 ነጥብ ሶስተኛ ደረጃ፣ እንደዚሁ መቻል አራተኛ ደረጃ ላይ ይገኛል በ34 ነጥብ። ፋሲል ከተማ፣ አዳማ ከተማ ተከታዩን ደረጃ ይዘውታል። የኢትዮጵያ ከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ የአርባ ምንጭ ከተማ እግር ኳስ ክለብ የፊት መስመር አጥቂ ታምራት ኢያሱ 8 ግቦች አሉት። እንደዚሁ ደግሞ የፈረሰኞቹ የፊት መስመር ተጫዋች አቤል ያለው ከቅዱስ ጊዮርጊስ 8 ግቦች ተመሳሳይ ያለው። የኢትዮጵያ ንግድ ባንኩም የፊት መስመር ተጫዋች እንደዚሁ አዲስ ግደይ 8 ግቦች አሉት። እነዚህ 3 ተጫዋቾች የከፍተኛ ጎል አስቆጣሪነቱን ትራክ ቀዳሚ ሆነው በመምራት ላይ ነው የሚገኙት። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናቀናው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ በባህር ማዶ ስፖርታዊ መረጃዎቻችን ዳግም እንገናኛለን። አብራችሁን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ አጫጭር ስፖርታዊ መረጃዎቻችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ከመልእክቶቹ አስቀድሞ የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰን ነበረ። አሁን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ዛሬ መነሻችንን የምናደርገው የስፔን ኮፓ ዴላሬ ነው። በእርግጥ ወደ እንግሊዝ ፕሪሚየር ሊግ እንመጣለን። የስፔን ኮፓ ዴላሬ የግማሽ ፍጻሜ መልስ ጨዋታ ትላንት ተከናውኗል። እንደዚሁ በካምፖ ኖ ባርሴሎና ከአትሌቲኮ ማድሪድ ጋር ያገናኘው ጨዋታ በብሉግራናዎቹ 3-0 አሸናፊነት ቢጠናቀቅም የመጀመሪያው ጨዋታ እንደዚሁ በዋንዳ ሜትሮፖሊታኖ ስቴዲየም ተደርጎ የአሰልጣኝ ዲያጎ ሲሞኔው ቡድን እንደዚሁ 4-0 በሆነ ውጤት ማሸነፉ የሚታወስ ነውና ትላንት እንግዲህ የመልሱ ጨዋታ በካምፕ ኑ ሲከናወን 3-0 በሆነ ውጤት ማሸነፍ ችሏል። ነገር ግን በድምር ውጤት ማለፍ የቻለው አትሌቲኮ ማድሪድ ነው። 4-3 በሆነ ውጤት ወደ ዋንጫው ሽሚያ ማለፍ ችሏል ማለት ነውና ባርሴሎና ከውድድር መድረኩ ተሰናብቷል። በዚህ የውድድር መድረክ ላይ የከበረ ስም ካላቸው የስፔን ክለቦች መካከል በቀዳሚነት የሚቀመጠው የመድረኩን የዋንጫ ክብር ለ32 ጊዜ በማንሳት ባርሴሎና ነውና ትላንትና ከጨዋታው አስቀድሞ አሰልጣኝ ሃንስ ፍሊክ ይህንን ጨዋታ የመቀልበስ አቅም ላይ እንደሚገኙ ተጫዋቾችን በጥሩ ስነ ልቦና ላይ ለዚህ ጨዋታ እንደዚሁ ስለመዘጋጀታቸውና በመልካም ጤንነት ላይ እንደሚገኙ ሲገልጽ ነበርና ያንንም ለማድረግ ሙሉ አቅማቸውን በደጋፊዎቻቸውም እንደሚተማመኑ ገልጸው ነበረ። የመጀመሪያው ግማሽ 45 ጥሩ ነበረ ለባርሴሎና ማለት ይቻላል። በርናል 29ኛው ደቂቃ ላይ እንደዚሁም ደግሞ ራፊና ደግሞ 45ኛው ደቂቃ ላይ በፍጹም ቅጣት
ቅጣት ምት ያስቆጠሯቸው ሁለት ግቦች የብሉ ግራናዎቹ ደጋፊዎች የበለጠ በሁለተኛው ግማሽ 45 ትልቅ ተስፋን እንዲሰንቁና በድምር ውጤቱን ለመቀልበስ የሚያስችላቸው ቁመና ላይ መገኘታቸውን ያረጋገጡበት የመጀመሪያ ግማሽ 45 ነበረ። ይህ ጨዋታ እንደነገርኳችሁ እንግዲህ የመጀመሪያው ግማሽ 45 በባርሴሎና በባለሜዳው ክለብ 2-0 መሪነት ነው የተጠናቀቀው። ከረፍት መልስ እንደዚሁ ጎል ለማስቆጠር ደቂቃዎች ወስዶባቸዋል። ሶስተኛ ግባቸውን ለማግኘት ባርሴሎናዎች 72ኛው ደቂቃ ላይ በርናል ለራሱ ሁለተኛውን ለቡድኑ ሶስተኛውን ግብ ከመረብ አሳረፈ። በካምፕ ኑ የነበሩ ደጋፊዎችም እጅግ በጣም መነቃቃትና በቡድናቸው የበለጠ መተማመን በቀሩትም ደቂቃዎች ተጨማሪ አንድ ጎል አግኝተው ወደ ኤክስትራ ታይም ወይም ደግሞ ወደ ተጨማሪ ደቂቃ ከዛም ባለፈ ወደ መለያ ምት ለማምራት የሚያስችላቸውን አይነት ተስፋ እንዲሰንቁ አድርጓቸው ነበርና በቀሩት ግን 20 ምናምን ደቂቃ ጎል ማስቆጠር አልቻሉም። ጨዋታው 3-0 በሆነ ውጤት ባርሴሎና አሸናፊነት ተጠናቋልና ትላንት እንግዲህ ከጫፍ የደረሱበትን አጋጣሚ ምናልባት ይህ ጨዋታ 1-0 ተጠናቆ ቢሆን ባቻ ውጤት ተጠናቆ ቢሆን ያናህል መጨረሻ ላይ የዳኛው ፊሽካ ጨዋታው መጠናቀቁ ከተበሰረ በኋላ በባርሴሎና ተጫዋቾች ዘንድ ያናህል መከፋትን ወይም ደግሞ እምባዘል እንደዚህ አይነት ሁኔታዎችን ላንመለከት እንችል ነበረ። አጓጊ ሆኖ በማለቁ የመጨረሻ አንድ ጎል ብቻ ነበር የሚያስፈልጋቸው። ይህንን ጎል ማሳካት ቢችሉ 4-4 ይሆናል። ሌላ ምዕራፍ ሌላ አቅጣጫ የሚይዝበት አጋጣሚ ሰፊ ነበርና ይህ ሳይሆን በመቅረቱ እንግዲህ የባርሴሎና ተጫዋቾች ደጋፊዎች ክፉኛ አዝነው እንደ ትልቅ የዋንጫ መድረክ ነው ትላንትና እንግዲህ ይህንን ጨዋታ በደርሶ መልስ ድምር ውጤት ከዋንጫው ሽሚያ የቀሩበትን አጋጣሚ ሲገልጹ የነበረው ማለት ነውና እንደውም ዲያጎ ሲሞኒ የተቃራኒ ክለብ የባርሴሎና ወጣት ተጫዋቾችን ሲያጽናና የነበረበትን አጋጣሚ ሜዳ ላይ ተመልክተናል ማለት ነውና ትላንትና እንግዲህ አትሌቲኮ ማድሪድ በድምር ውጤት በማሸነፍ ለዋንጫው ሽሚያ ማለፉን አረጋግጧል። ባርሴሎና ማሳዛኝ ተሰናባች የሆነበትን አጋጣሚ ተመልክተናል። ብዙ መስዋዕትነት ያስከፈላቸው የመጀመሪያው ጨዋታ ላይ ችል ማለታቸውና የተቆጠረባቸው የጎል ብዛት 4 መሆኑ ትላንት እንግዲህ ውጤቱን ለመቀልበስ አላስቻላቸውም ማለት ነው። እንግዲህ ዛሬ ሌላኛው የግማሽ ፍጻሜ ጨዋታ ይከናወናል። በሪያል ሶሲዳድ እና በአትሌቲኮ ቢልባኦ መካከል የሚደረግ ጨዋታ ነው። አስቀድሞ ይህ ጨዋታ ተከናውኖ ነበር። እንግዲህ በሳን ማሜስ በተደረገው እንቅስቃሴ ይህንን ጨዋታ ሪያል ሶሲዳድ ነው ማሸነፍ የቻለው። ዛሬ እንግዲህ አትሌቲኮ ቢልባኦ ይህንን ጨዋታ ውጤት ለመቀልበስ ያስችሏል ብለን እናስባለን። ምናልባት የመጀመሪያው ጨዋታ 1-0 በሆነ ውጤት በአንድ የጎል ልዩነት መጠናቀቁን ተከትሎ ይህንን ጨዋታ ለመቀልበስ የበለጠ ያስችሏል ከባርሴሎና በተሻለ ሁኔታ ማለት ነውና ዛሬ የሚያደርጉት የመልስ ጨዋታ ትልቅ ትኩረትን ስቧል። የሁለቱ ቡድኖች አሸናፊ ከአትሌቲኮ ማድሪድ ጋር በቀጣይ የስፔን ኮፓ ዴል ሬይ ለዋንጫውን ክብር ለማግኘት እንደዚሁ የሚፋለም ነው የሚሆነው ማለት ነው። ወደ እንግሊዝ ፕሪሚየር ሊግ ጨዋታዎች እንለፍ። የተወዳጁ የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ጨዋታዎች ትላንት ምሽት ጅማሯቸውን አድርገዋል። ትላንት የተደረጉ 4 ጨዋታዎች ተከታይ ውጤቶች ተመዝግበውባቸዋል። እንደዚሁ በኤላንድ ሮድ የተደረገው የሊድስ ዩናይትድ እና የሰንደርላንድ የሁለቱ አዳዲስ ክለብ ወደ ፕሪሚየር ሊጉ የመጡት አዳዲስ ክለቦች ያደረጉት ጨዋታ በሰንደርላንድ 1-0 አሸናፊነት ተጠናቋል። ሀቢብ ዲያራ ይህ አፍሪካዊ ተጫዋች በፍጹም ቅጣት ምት 70ኛው ደቂቃ ላይ ጥቋቁር ድመቶችን አሸናፊ ያደረገ ግብ ነው ከመረብ ማሳረፍ የቻለው ማለት ነውና ሰንደርላንድም እንግዲህ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 40 ከፍ እንዲያደርግ አድርጎታል። ይሄ ደግሞ 11ኛ ደረጃ ላይ እንዲቀመጥ አድርጎታል። እንደውም በርንማውዝን ፉልሃም 40 ነጥብ ነው ያላቸው። በጎል ክፍያ ከሱ የተሻሉ ስለሆኑ ነው ብልጫውን የወሰዱበት የ10ኛውና የ9ኛውን ደረጃ ማለት ነውና እንግዲህ ዘንድሮ በአንጻራዊነት ከበርንሌና ከሊድስ ዩናይትድ በተሻለ ሁኔታ ሰንደርላንድ እያሳየ ያለው እንቅስቃሴ በብዙዎች ዘንድ የተደነቀለት ነው የሚገኘው። ምናልባት እንግዲህ ሰንደርላንድ በዚሁ የሚገፋና በቀሩት ጨዋታዎች ላይ ጥሩ ውጤቶችን ማስመዝገብ ከቻለ እንደዚሁ በኮንፈረንስ ሊግ የውድድር መድረክም የሚሳተፍበትን ሁኔታዎች ሊያመቻች ይችላል ብለን እንገምታለን። ሌላው በቫይታሊቲ ስቴዲየም የተደረገው የበርንማውዝና የብሬንትፎርድ ሲቲ ጨዋታ 0-0 በሆናቸው ውጤት ተጠናቋል። እንደዚሁ ሌላኛው የመርሲሳይዱ ክለብ ኤቨርተን በሜዳው በርንሌን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ጄምስ ታርኮስኪ 32ኛው ደቂቃ ላይ እንደዚሁም ዲዮስ ቦሪ ሃል 60ኛው ደቂቃ ላይ ተጨማሪ ግብ በማስቆጠር እንግዲህ ለአሰልጣኝ ዴቪዝ ሞይሱ ቡድን ኤቨርተን 2-0 በሆነ ውጤት ጨዋታውን እንዲያሸንፉ አድርጓል ማለት ነው። ሊቨርፑል እጅግ በጣም አሳዛኝ ሽንፈት ደርሶበታል። በሞሎኒክስ ስቴዲየም ጨዋታውን ያደረገው የመርሲሳይዱ ክለብ ያልተጠበቀ ሽንፈት እንደዚሁ አስተናግዶ ነው ከሜዳው ውጪ የተመለሰው።
እንግዲህ ወራጅ ቀጠና ላይ የሚገኘው ወልቨርሃምፕተን ወንደረርስ በዚህ ዓመት ትልልቅ ክለቦችን በገጠመበት እንቅስቃሴ አስገራሚ ውጤቶችን እያስመዘገበ ነው የሚገኘው። ከሊጉ መሪ ክለብ አርሰናል ጋር 2-2 በሆነ ውጤት ጨዋታውን ማጠናቀቁ የሚታወስ ነው። እንግዲህ አሁን ደግሞ ሊቨርፑልን እንደዚሁ በሜዳው አስተናግዶ ደግሞ 2-1 በሆነ ውጤት አሸንፎታል። በውድድር ዓመቱ 3ኛ ድሉ ሆኖ ነው የተመዘገበው። ምናልባት እንግዲህ ነጥቡን አሁን ወደ 16 ማሳደግ ችሏል። 16 ነጥብ አሁንም ስጋት ላይ የሚገኝ ክለብ ነው። ምናልባት አስቀድሞ ሊወርዱ ይችላሉ ተብሎ ቅድመ ግምት ከተሰጣቸው ክለቦች መካከል አንደኛው ወልቨርሃምፕተን ወንደረርስ ነው። የጊዜ ጉዳይ ግን የበለጠ ትላንትና ደግሞ ተጨማሪ ጊዜ የገዛበትን ውጤት ማስመዝገብ ችሏል። ይሄ እንግዲህ ለወልቨርሃምፕተን ወንደረርስ ያናህል ትርጉም ላይኖረው ይችላል። ይሄ ጨዋታ እንቅስቃሴ የሊቨርፑልን የአሰልጣኝ አርነ ስሎትን ቡድን ግን አውሮፓ ቻምፒየንስ ሊግ በቀጣይ ዓመት ተሳትፎ ለማድረግ በሚያደርገው ጥረት ላይ ግን የበለጠ ካቦ ሆኖ ስቦታል ማለት እንችላለን። ትላንት እንግዲህ ሊቨርፑል ድል ቢቀናው ነጥቡን 51 ያደርሳል። እንደነ አስተን ቪላና ማንቸስተር ዩናይትድ ጨዋታቸውን እስከሚያከናውኑ ድረስ ነጥቡን ከነሱ እኩል ማስተካከል የሚችልበትን አጋጣሚ ሳይጠቀምበት ቀርቷል። አሰልጣኝ አርነ ስሎት ከጨዋታው መጠናቀቅ በኋላ አስተያየታቸውን ሰጥቷል። ለወልቨርሃምፕተን ወንደረርስ ተጫዋቾች ላሳዩት ጥረትና ትጋት ይገባቸዋል፣ ውጤቱ እንኳን ደስ አላችሁ ማለት እፈልጋለሁ የሚል ሀሳብ ሰጥቷል። ይሄ ደግሞ ለሊቨርፑል ደጋፊዎች ምቾት አልሰጣቸውም። የበለጠ ትልቅ ጩኸት እንዲበረክትባቸው በአሰልጣኝ አርነ ስሎት ላይ እያደረገ ነው የሚገኘውና ቀጣይ እንግዲህ የአርነ ስሎት በተለይ በሊጉ ላይ የሚያስመዘግባቸው ውጤቶች ያለፉት ሳምንታት በጣም ጥሩ ውጤት ነበራቸው። አሁን ደግሞ በወልቨርሃምፕተን ወንደረርስ ይህን አይነት ውጤት ያልተጠበቀ ውጤት ማስመዝገባቸውን ተከትሎ ምናልባት የቆይታቸውን ወይም ደግሞ የአሰልጣኝነት መንበራቸውን ወንበር ሊነቀንቅባቸው እንደሚችል እየተገለጸ ነው የሚገኘው። በእርግጥ ወደ ጥሎ ማለፍ 16ቱ ገብቷል በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ እንግዲህ ይህንን ተመልክተናል። ትላንት በነበሩ ጨዋታዎች ዛሬ የሚደረጉ ጨዋታዎች አሉ። ዛሬ የሚደረጉትን ጨዋታዎች እንመልከት። ብራይተን ከአርሰናል ከሊጉ መሪ ክለብ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። አርሰናል መሪነቱን አጠናክሮ ለመቀጠል ነው። ያለፉትን ጨዋታዎች እንግዲህ ማሸነፍ ችሏል። 2 የለንደን ደርቢ ጨዋታዎችን አድርጓል። አንድ የሰሜን ለንደን ደርቢ ከቶተንሃም ሆትስፐርስ እንደዚሁም ደግሞ የምዕራብ ለንደኑ ክለብ ቼልሲንም በኤምሬትስ ስቴዲየም ጋብዞ እንደዚሁ 2-1 በሆነ ውጤት ማሸነፍ የቻለበት አጋጣሚ የበለጠ በሊጉ የሻምፒዮናነት ፉክክር ላይ እንደዚሁ አሁንም መሪነቱን አጠናክሮ እንዲቀጥል ያስቻሉ ውጤቶች ናቸው ማለት እንችላለን። ዛሬም ጠንካራውን ብራይተንን ነው የሚገጥሙት። ከዚህ ቀደም በመጀመሪያው ዙር ጨዋታ ላይ በጣም ተቸግሮ ነው አርሰናል ማሸነፍ የቻለው። የግብ ጠባቂው ዳቪድ ራያ እጅግ በጣም አስተዋጽኦ ከግምት የገባበትንና የሱን ትልቅ አበርክቶን ነው የተመለከትንበት በመጀመሪያው ዙር ጨዋታ ላይ ማለት ነውና አቻ የመሆን እድል በጣም ሰፊ ነበረ። ያው አርሰናል ይመራ ነበረ፣ በኋላ ላይ ጎል አስቆጥረው ነው ሲያጨናንቁት የነበረው እስከ መጨረሻው ደቂቃ ድረስ ማለት ነውና የአርሰናል ደጋፊዎች በስጋት ላይ ሆነው ካጠናቀቋቸው የዚህ ዓመት ጨዋታዎች መካከል አንደኛው የብራይተን የመጀመሪያው ዙር ጨዋታ እንደሆነ ይታወሳልና ዛሬ እንግዲህ ከፍተኛ ጥንቃቄ አድርጎ አሰልጣኝ ሚካኤል አርቴታ ይህን ጨዋታ በጥበብ አሸንፎ መሪነቱን አጠናክሮ የበለጠ ተከታዩ ላይ ጫና ለማሳደር ወደ ሜዳ ይገባል ተብሎ ነው እየተገለጸ የሚገኘው። አሰልጣኝ ሚካኤል አርቴታ እንግዲህ ከጨዋታው አስቀድሞ ለመገናኛ ብዙሃን በተለይ የቡድን ዜናዎችን በተመለከተ ሀሳብ ሰጥቷል። በመውጫችን ላይ የምንጠቅሰው ነው የሚሆነው በዚህ ጨዋታ ላይ የሚሰለፉ ተጫዋቾች የማይሰለፉ ተጫዋቾች ይፋ ስለተደረጉ ማለት ነውና በብራይተን በኩል ዳግም የቀድሞ የአርሰናል ተጫዋች እንዲሁም በዩናይትድ ቤት የምናውቀው ዳኒ ዌልቤክ ሜሳ የዘርግንዱ ከጋና ነው የሚመዘዘውና ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ላይ አሁንም 36 ዓመቱ ላይ ነው የሚገኘው። የበለጠ ግን በጣም አስገራሚ እንቅስቃሴን በማድረግ ላይ ነው የሚገኘው። ይሄ የፊት መስመር አጥቂ ጎሎችን እያስቆጠረ ይገኛል። በእንግሊዝ ፕሪሚየር ሊግ ላይ ትልልቆቹ የተጠበቁት የፊት መስመር አጥቂዎች ያላሳኩትን ወይም ያላስቆጠሯቸውን ጎሎች እያስቆጠረ በብራይተን ማሊያ እየተመለከት ነው እንገኛለን። እንደውም በአንዳንድ ጨዋታዎች ላይ በጉዳት ምክንያት ያልተሰለፈ መሆኑን ከግምት እናስገባለንና የቀድሞ ክለቡን የሚገጥምበትን እንቅስቃሴ ነው የምናየው። ሌላ ማንቸስተር ሲቲ በዚሁ ሰዓት ላይ ኖቲንግሃም ፎረስትን ይገጥማል። እነዚህ ሁለት ቡድኖች አንደኛና ሁለተኛ ደረጃ ላይ የሚገኙት አርሰናልና ማንቸስተር ሲቲ እንግዲህ በተመሳሳይ ሰዓት ነው ከተቃራኒ ክለቦቻቸው ጋራ ከተጋጣሚዎቻቸው ጋራ ጨዋታቸውን የሚያከናውኑት። በዚህ ጨዋታ ላይ ሃላንድ የመድረሱ ነገር አጠራጣሪ ሆኗል። ይገባሉ የሚሉ ሚዛኖች ግን አሁንም እንደዚሁ ተጠናክረው እየወጡ ነው የሚገኙት። አሰልጣኝ ፔፕ ጋርዲዮላ ግን ከመገናኛ ብዙሃን ጋር በነበረው ቆይታ ተጫዋቹ ወደ ሜዳ ይገባል ብዬ ገምታለሁ፣ ነገር ግን እስከ መጨረሻው ድረስ ደቂቃ ድረስ መታገዝ አለብን የሚል አስተያየቱን ሰጥቷል ማለት ነው። ሌሎች እንግዲህ በዚሁ ሰዓት ላይ ፉልሃም በሜዳው ክራቨን ኮቴጅ ዌስትሃም ዩናይትድን ያስተናግዳል። አስተን ቪላ ከቼልሲ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ሁለቱም በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ተሳትፎ ስፍራን ይዞ ለማጠናቀቅ ከባድ
ከባድ ፍልሚያ የሚያደርጉበት ጨዋታ ነው። በአሰልጣኝ ዩናይ ኤምሬና በአሰልጣኝ ሊያም ሮሰነሪ መካከል የሚደረገው ፍልሚያ ከሚጠበቁ ጨዋታዎች መካከል ነው። አስተን ቪላ አሁን ላይ 51 ነጥቦች አሉት፣ አራተኛ ደረጃ ላይ ነው የሚገኘው በዩናይትድ በግብ ክፍያ ተበልጦ። ቼልሲ ደግሞ 45 ነጥቦች አሉት፣ ስድስተኛ ደረጃ ላይ ነው የሚገኘው። የበለጠ ትልቅ እድል ነው እንግዲህ ከለንደን ደርቢ ሽንፈት በኋላ በአርሰናል ከደረሰበት ሽንፈት በኋላ ሰማያዊዎቹ የሚያደርጉት የሜዳ ላይ ጨዋታ ነው። ከሜዳቸው ውጪ በቪላ ፓርክ የሚደረግ ጨዋታ ነውና ይጠበቃል ይህ እንቅስቃሴ። ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ከ15 ሲል ጅማሮውን የሚያደርግ ነው የሚሆነው። ዩናይትዶች እንግዲህ ተከታታይ ሶስተኛ ድላቸውን ለማስመዝገብ ነው። እስካሁን ድረስ እንግዲህ 11 ጨዋታ ሆኗቸዋል። ማንቸስተር ዩናይትድ ሽንፈትን ካስተናገደ በአሰልጣኝ ፍሌቸር እንደዚሁም ደግሞ አሰልጣኝ ማይክል ካሪክ ከመጣም በኋላ ጨዋታዎችን አልተሸነፈም። አንድ ጨዋታ ብቻ ነው ባቻ ውጤት ያጠናቀቀው ካደረጋቸው 7 ጨዋታዎች አሰልጣኝ ማይክል ካሪክ። በዛሬውም ጨዋታ ላይ እንግዲህ ትልቅ ፍልሚያ ሊያሳዩ እንደሚችሉ እነዚህ ሁለት ቡድኖች ይገመታል። በእርግጥ ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም ቢሆን ይህን ጨዋታ የሚያከናውነው፣ ነገር ግን የአሸናፊነቱ ቅድመ ግምት ለዩናይትዶች ተሰጥቷል። ወቅታዊ አቋማቸው በተለይ በአሰልጣኝ ማይክል ካሪክ ስር በጣም ግሩም የውድድር ዓመትን በስተመጨረሻ እያስመለከተን ነው የሚገኘውና ከሚናፈቁ ከሚጠበቁ የእግር ኳስ ቤተሰቦቹ የክለቡም ደጋፊ እንደዚሁም ገለልተኛ ደጋፊዎችም ሊያየው ከሚመለከተው ከሚገባው ጨዋታ መካከል አንደኛው በሴንት ጄምስ ፓርክ ስቴዲየም የሚደረገው የኒውካስል እና የማንቸስተር ዩናይትድ ጨዋታ ነው። ነገ ምሽት እንደዚሁ ቶተንሃም ስፐርስ ደግሞ ከክሪስታል ፓላስ ጋር የሚያደርጉት የ29ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ናቸው ማለት ነው። እንግዲህ በዚህ ሳምንት መጨረሻ ቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ ጨዋታዎች አይኖሩም። እነዚህ አስቀድመው ነው ጨዋታዎች እየተደረጉ የሚገኙት። የኤፍኤ ካፕ የጥሎ ማለፍ 16 ጨዋታዎች የሚከናወኑ ነው የሚሆነው ማለት ነውና እንግዲህ የእንግሊዝ ፕሪሚየር ሊግን አርሰናል በ64 ነጥቦች ይመራል። ማንቸስተር ሲቲ በ59 ነጥብ ይከተላል። ማንቸስተር ዩናይትድ እና አስተን ቪላ እኩል 51 ነጥቦች አላቸው፣ ተከታዩን ደረጃ ይዘዋል። ሊቨርፑል፣ ቼልሲ፣ ብሬንትፎርድ ሲቲ፣ ኤቨርተን፣ በርንማውዝ፣ ፉልሃም፣ ሰንደርላንድ እያለ ይቀጥላል ማለት ነውና ይህንን ተመልክተናል። አጫጭር ስፖርታዊ መረጃዎችን ደግሞ ይዘን እንመለሳለን። አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ የምናደርሰው ዶናልድ ትራምፕ የኢራን ብሔራዊ ቡድንን በተመለከተ የሰጡትን አነጋጋሪ አስተያየት ብዙዎች እየተቀባበሉት ነው የሚገኘው። እንግዲህ በወርሃ ሰኔ ቀጣይ በ2026 በሚደረገው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከሚሳተፉ ሀገራቶች መካከል ወደ ውድድር መድረኩም ማጣሪያውን አስቀድማ ማለፍ ይችላ የነበረችው ኢራን ናት። ኢራን እንግዲህ በቅርቡ ከአሜሪካንና ከእስራኤል ጋር በተለይ ደግሞ ሌሎች ሀገራቶች እያስከተለ ወደዚህ ወደ ጦርነት አውድማ እየጋበዘ በሚገኘው ግጭት ላይ በዋናነት እየተሳተፈች የምትገኝ ሀገር መሆኗ ይታወቃልና እንግዲህ ከቪዛ ጋር በተያያዘ ወይም ደግሞ ወደዛ ሀገር ከሚገቡ ደጋፊዎች ሊሆኑ ይችላሉ፣ የክለቡ የብሔራዊ ቡድኑ ስታፍ አባላት ተጫዋቾች ሊሆኑ ይችላሉ፣ የኮቺንግ ስታፍ አባላቶች ሊሆኑ ይችላሉና ከጉዞ ጋር በተያያዘ የተለያዩ ማዕቀቦችን አስቀድማ መጣሏ የሚታወስ ነውና ከዚህ ጋር ተያይዞ የኢራን ብሔራዊ ቡድን ምናልባት በዚህ በ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ላተሳተፍ የምትችልበት እድል አሁን እየሰፋ ስለመምጣቱ ነው እየተገለጸ የሚገኘው ማለት ነው። ከዚህ ቀደምም ብዙ ጥርጣሬዎች ነበሩ። ዶናልድ ትራምፕ ደግሞ አሁን የሰጡት አስተያየት ብዙዎች እየተቀባበሉት ይገኛሉና የኢራን ብሔራዊ ቡድን ተሳተፈም አልተሳተፈም ለአሜሪካንም ሆነ ለእግር ኳስ ቤተሰቡ የሚያስገኘው ጥቅም የለም የሚል አስተያየት ሰጥቷልና እሷ ተሳተፈች አልተሳተፈች እኛን አያስጨንቀንም የሚል
አስተያየት ሰጥቷል። እንግዲህ የኢራን ብሔራዊ ቡድን ምድብ 8 ላይ ነው በዓለም ዋንጫው የተደለደለው ከአፍሪካዊቷ ሀገር ግብጽ እንደዚሁም ከኒውዚላንድ እና ከቤልጂየም ብሔራዊ ቡድን ጋር ነበር የተደለደለው ማለት ነውና በተለያዩ የአሜሪካ ከተማ ስቴዲየሞች ላይ የዚህን የዓለም ዋንጫ የምድብ ጨዋታዎችን ያከናውን ነበር። ነገር ግን አስቀድሞም ለተሳታፊ ሀገራት ብሔራዊ ቡድኖች በሚሰጥ የኦሪንቴሽን ስቴጅ ላይ እንደዚሁ ተገኝተው ያለመሳተፋቸው እየተገለጸ ነበር ሲገለጽ የነበረው ማለት ነው ከዚህ ቀደም በብቸኝነት ማለት ነው እና ከዚህ ጋር ተያይዞ አሁን ብዙዎች ደግሞ ይህንን ስፖርታዊ ሁነት በተመለከተ ደግሞ ስፖርት እና ፖለቲካ ለየቅል ናቸው የሚሉ ሀሳቦች እየሰጡ ይገኛሉ። በእርግጥ ስፖርትና ፖለቲካ ለየቅል ናቸው መሬት ላይ ያለው ጉዳይ ይህንን አይገልጽም። ከዚህ ቀደምም ራሽያ ወይም የሩሲያ የተለያዩ የስፖርት እንቅስቃሴዎች እግድ ሲጣልባት ስፖርት ለብቻው ነው ፖለቲካ ለብቻው ነው ሲባል አልተመለከትንም እና ፖለቲካና ስፖርት በአንድም በሌላ መልኩም በተለይ የኢኮኖሚ ጡንቻ ባላቸው ወታደራዊ አቅማቸው እጅግ በጣም የጎለበቱ ሀገራቶች ወደ ስፖርቱም መድረክ መጥተው የተለያዩ ማዕቀቦችን እንደዚሁ ማስቀየስ ወይም ደግሞ መቀየስ እንደሚችሉ ፊፋንም ይሁን ሌሎችንም የስፖርታዊ እንቅስቃሴዎች ላይ እነዚህ ሀገራቶች እንዳይሳተፉ እንግዲህ ረጅም እጃቸውን እንደዚሁ ሲጠቀሙ እንመለከታለንና አሁንም የኢራን ብሔራዊ ቡድን የገጠመው ይሄንን ይመስላል ማለት ነውና እዚህ ላይ እስቲ ሀሳብ ስጡበት። እውን ፖለቲካና ስፖርት ለየቅል ናቸው ብላችሁ ታምናላችሁ? መሬት ላይ ያለውን ጉዳይ ከግምት በማስገባት ኢራንስ ያለመሳተፏ በቀጣይ የፊፋን ታማኒነት ከፖለቲካው ነጥሎ ለመመልከት ወይም ደግሞ የአሜሪካን አካሄድ ስፖርቱ ላይም በፖለቲካው አስታካ የምጥላቸው ገደቦች እውን ለስፖርቱ መስፋፋትና ስፖርት ለሰላም ለፍቅር የሚለውን መርህ አይጻረርም? ይህንን ሀሳብ እንግዲህ ልሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስ። ገብርኤል ማጋሌዥን በተመለከተ በዚህ ዓመት እንግዲህ ከአርሰናል ጋራ ድንቅ አቋማቸውን ድንቅ ብቃታቸውን እያሳዩ ክለቡ ለአራት የዋንጫ ክብሮች እንዲፋለም እያደረጉ ከሚገኙ የክለቡ የቁርጥ ቀን ልጆች ከሚባሉ ተጫዋቾች መካከል አንደኛው ነው ማለት ይቻላል። ይህ ብራዚላዊ ኢንተርናሽናል በተለይ የተከላካዩን ስፍራ ዲፓርትመንት ከጓደኛ ወይም ደግሞ ከሙያ ባልደረባው ከክለቡ ተጫዋች ዊሊያም ሳሊባ ጋር የሚመሩበት ሂደት በበርካቶች ዘንድ እየተደነቀ ነው የሚገኘው ማለት ነው እና ለተቃራኒ የፊት መስመር አጥቂዎች ስጋት የሆኑ ኳሶችን ግብ ጠባቂውም ከዳቪድ ራያ ጋር በመተባበር የሚያከሽፏቸው ኳሶች እጅግ በጣም የተጠኑና ትስስር ያላቸውን እንቅስቃሴዎች እያስመለከተን ነው የሚገኘው። በግብ ተሳትፎም የፊት መስመር ስፍራ ላይ የሚገኙ ተጫዋቾችን እያስከነዳ ነው የሚገኘው። አሁን ቁጥራዊ መረጃዎችን ስንመለከት በሊጉ 7 ግቦች ላይ ተሳትፎ አድርጓል። 3 ግቦችን አስቆጥሯል። 4 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። ይሄ እንግዲህ አስቡት የመሃል ተከላካይ ስፍራ ተጫዋች ኦቨርላፕ አድርጎ ወደፊት ሄዶ ከመከላከሉ ባለፈ በመከላከሉ በጣም ውጤታማ ነው። በዛ ላይ ደግሞ የማጥቃቱንም እንቅስቃሴ በማሳለጥ ረገድ ከዚህ ቀደም የቼልሲውን ጆን ቴሪን እንመለከት ነበረ። ከዛም ባለፈ ደግሞ የነ ማንቸስተር ዩናይትዶችን የመሃል ተከላካዮቹን ቪዲችን ማስታወስ እንችላለን። በተቃራኒ ክልል ላይ በመሄድ እንግዲህ ጨዋታዎችን በማድረግ ጎሎችን ሲያስቆጥሩ ጎሎች እንዲቆጠሩ አስተዋጽኦን ሲያበረክቱ የምናስታውሳቸው የመሃል ተከላካይ ተጫዋቾች ናቸውና በዚህ ዓመትና ባለፉትም ዓመታት ጉልህ ሚና ደግሞ በእንግሊዝ ፕሪሚየር ሊግ እያስመለከቱ ከሚገኙ የመሃል ተከላካይ ስፍራ ተጫዋቾች መካከል የመድፈኞቹ ዋነኛው ሰው ገብርኤል ማጋሌዥ እየተደነቀለት ይገኛል። በአውሮፓ ቻምፒየንስ ሊግ የውድድር መድረክም 5 ጨዋታዎችን አድርጓል። 1 ጎል አስቆጥሯል። 1 ለጎል የሆኑ ኳስ እንደዚሁ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏልና ይህ ሂደቱ በበርካቶች ዘንድ እየተደነቀለት ነው የሚገኘው። ፋብሪዚያኖ ሮማኖ ይህንን መረጃ ሲያወጣ ከተለያዩ የፊት መስመር አጥቂዎች ጋራ የዚህን ተጫዋች ሮል እያገናኘ ነው እያወዳደረ የሚገኘውና ለምሳሌ ጋርናቾን ጉዳይ አንስቷል። ጋርናቾን ይበልጧል ገብርኤል ማጋሌዥ። ሐማድ ዲያሎን የማንቸስተር ዩናይትዱን እንደዚሁ ይበልጣል። የሊቨርፑሉን ፍሎሪያን ዊርትዝንም እንደዚሁ በተመሳሳይ ይበልጧል። በርናንዶ ሲልቫን የማንቸስተር ሲቲውን ይበልጣል። እነዚህ እንግዲህ ግብ የማግባት ግዴታ ያለባቸው የፊት መስመር ተጫዋቾች ናቸው። ገብርኤል ማጋሌዥ ግን ከተቀመጠለት ሚና አልፎ የማጥቃት እንቅስቃሴውን በማሳለቅ ረገድ እንግዲህ በአርሰናል ቤት እጅግ በጣም የሚገርም እንቅስቃሴን እየተመለከትንበት እንገኛለን። ይህንን
የተጫዋች አካሄድ እንዴት ተመለከታችሁት? በተለይ ከጭንቅ የሚያወጡ የአርሰናልን ጨዋታዎች በተለይ ቶተንሃም ሆትስፐርስን በመጀመሪያው ዙር በገጠመበት እንቅስቃሴ እናስታውሳለን። ሌሎችም አርሰናል በተቸገረባቸው አጋጣሚዎች ከጭንቅ ከሚያወጡ ተጫዋቾች መካከል አንደኛው ሆኖ ተመልክተነዋል። በትልልቅ ጨዋታዎች ላይ ጎል እያስቆጠረ ማለት ነውና እንግዲህ የገብርኤል ማጋሌዥን ጉዳይ እዚህ ላይ ገታ እናድርግና በምሽቱ ጨዋታ ላይ አርሰናል የቡድን አሁናዊ ሁኔታዎችን በተመለከተ አሰልጣኝ ሚካኤል አርቴታ ቀደም ሲል ጋዜጣዊ መግለጫ መስጠቱን ስነግራችሁ ነበርና በምሽቱ ጨዋታ ላይ የማርቲን ኦዲጋርድ የካይ ሃቨርትዝ እና የዴክላን ራይስ ጉዳይ ይሰለፋሉ አይሰለፉም የሚሉት ጉዳዮች ጥያቄ ሲያስነሱ ነበር በበርካታ የአርሰናል ደጋፊዎች ዘንድ ማለት ነው። ለዚህ ምላሽ የሰጠበትን አጋጣሚም ተመልክተናል። ማርቲን ኦዲጋርድ እንደዚሁም ካይ ሃቨርትዝ እና ዴክላን ራይስ ለምሽቱ ጨዋታ ዝግጁ መሆናቸውን ገልጿል። ምናልባት በከፊል ከተጠባባቂ ወንበር ላይ የሚነሱበት እድል ሊኖር ይችላል። ነገር ግን ደግሞ በቋሚ አሰላለፍ ውስጥም የሚካተቱበት መልካም ጤንነት ላይ እንደሚገኙ አሰልጣኝ ሚካኤል አርቴታ ማረጋገጫ ሰጥቷል ማለት ነው። በእርግጥ ካይ ሃቨርትዝ ከቼልሲ ጋር በነበረውም ጨዋታ እንደዚሁ በመጨረሻ ደቂቃ ተቀይሮ መግባቱን እናስታውሳለን። ማርቲን ኦዲጋርድ በእርግጥ አልነበረም በዛ ጨዋታ ላይ። ዴክላን ራይስ ደግሞ በቼልሲ ጨዋታ ላይ መጠነኛ ጉዳት ገጥሞት ነበር። ለክፉ የሚሰጥ አይደለም ተብሏል። የብራይተን ጨዋታ ብዙ ጊዜ ለዴክላን ራይስ የሚመቸው አይደለም። ከዚህ ቀደም ያለፈው ዓመት ታስታውሳላችሁ በቀይ ካርድ ከሜዳ የወጣበት ነበረ። እንደዚሁ ደግሞ በዚህ በሁለተኛውም ጨዋታ ላይ አሁን በዘንድሮ ዓመት ደግሞ በተደረገው የፕሪሚየር ሊጉም ጨዋታ ላይ ያን ያህል የተጫዋቹን ተሳትፎ አልተመለከትምና ዛሬስ ምሽት ላይ ከጉዳት መልስ በሚመጣበት እንቅስቃሴ የመሃል ስፍራውን በምን አይነት ሁኔታ ከባልደረባው ጋር ተጣምሮ የአርሰናልን አሸናፊነት ሊያረጋግጥ ይችላል የሚለው ነገር ተጠባቂ ሆኗል ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች ስናልፍ ደግሞ የሮድሪጎን ጉዳይ እናገኛለን። የሪያል ማድሪዱ የ25 ዓመቱ የፊት መስመር ተጫዋች ሮድሪጎ ከፍተኛ ጉዳት አስተናግዷል። ምናልባትም የቀሩት የላሊጋ የቻምፒየንስ ሊግ ጨዋታዎች ብቻ አይደሉም። በዓለም ዋንጫውም ላይሰለፍ ይችላል። የጅማት መበጠስ ጉዳት ነው እንግዲህ ለተጫዋቾች አስጊ እግር ኳስን እስከ ማቆም ድረስ ሊያስገድድ የሚችል ጉዳት እንደሆነ ይታወቃልና ይሄ የሴል ጉዳት እንደገጠመው እየተገለጸ ነው የሚገኘው። በትንሹ ወደ 6 ወራት ሊፈጅበት እንደሚችል እየተነገረ ነው የሚገኘው። የተጫዋች እንግዲህ ከዚህ ቀደምም ከቋሚ አሰላለፍ ጋር በተያያዘ በተለይ ከተሰናባቹ አሰልጣኝ ጃቢ አሎንሶ ጋራ ስምምነት ላይ እንዳልነበር ይታወቃል። አሁን ደግሞ ኬርቴከር ሆኖ በሚሰራው በምክትል አሰልጣኙ መጠነኛ የመሰለፍ እድሎች ቢሰጡትም ጉዳት ደግሞ እንደዚሁ ከዓለም እግር ኳስ ዋንጫ ውድድር መድረክ የብሔራዊ ቡድኑን ለብራዚል ሊያገለግል የሚችልበት እድል መፈጠሩ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችን እዚህ ላይ እናጠናቅቃለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ከዚያ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በሌሎች የሶሻል ሚዲያ አማራጮችን በመላው ዓለም እየደረስን እንገኛለን። እነዚህን ቻናሎቻችንን ተቀላቀሉ። መልካም ጊዜ ይሁንላችሁ።